ሰላም ጋይስ እንዴት ናችሁ? ባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ። ማናየው ጉድ የለም። እስቲ ይሄን አይተን እንመለስ። ወለጃጃጀሽ እናቴን አፈቅሽ ለጠየቀሽ ልታ ይቅርታ አድርጌልኝ። ሴዶ በስተመጨረሻ ቤት ተፈቅዶለታል። እንግዲህ ፋይቱን ያደርጋል። ፈርሟል፣ ገቢ ተደርጓል። ተው ያለ በቃ ትራፍ ያለ ፈርሟል። በቃ ሳቅ ብሎ ነው በቃ ሰላም እያሉት የነበር ጌች ምን እንዳሉ አላውቅም። ምን ብሎት እንደሆነ አላውቅም። አሳምኑት እናንተ አስገብ ገቢ ተደረገ። ሴዶ በስተመጨረሻ ጨራውን ተያዘ። አሁን ወደ ኋላ የለም። ሴዶ በልምምድ ወቅት እጅህን እግርህን መጠበቅ ራስን ፕሮቴክት ማድረግ ሴዶ አባቴ እጅሽ የሆነ ነገር ቢሆን ማን በኋላ እጅ የተሰበማ እንዳትለን በልምምድ ወቅት ምና እንዳት መተፋፋትም ቢሆን ትጫወታታለህ ከጆኒ ጋር በምራቅም ቢሆን ትጫወታታለህ እንጂ እንደዚህ አይነት ቀል የለም። ደስ ብሎኛል። ባይዚ ይመችሽ ሴዶ ይመችሽ። ማየትም እንፈልገው ፋይት ልንላይ ነው ጋይስ። ጀማው እንግዲህ እንደምታዩት ሴዶ has signed the contract ይላል። ሴዶ ተፈራርሟል። ይህ ማለት ሴዶ ለመጀመሪያ ጊዜ መልሶ ከሚሰነዝር ነገር ጋር ሊጣላ ነው ወይም ፋይት ሊገጥም ነው ማለት ነው። እንግዲህ ጥሩ ፋይት እንደምናይ ተስፋ እናደርጋለን። ዊክና ወይ ደደይ የፋይቱን ቀን በጣም በጉጉት ነው የምንጠብቀው። ዛሬ ባልተለመደ ሁኔታ እንግሊዘኛ አብዝቻለሁ። ምንም አታመጡ። ኢየሊያንስ ነኝ ከፋይፍ ማርያምን ግን ወደዳችሁም ጠላችሁትም ሴዶ is a master marketer. ማርያምን እንደሱ ማርኬቲንግ የሚችል ሰው የለም። like you know who he reminds me of? Jake Paul. አስቡት Jake Paul, everybody hates Jake Paul. ግን ለዛ ነው ፋይቱን ገዝተውት ቁጭ ብሎ የሚሉት። that's why like he's a very high paid boxer. ሪጅ ቤት እያደረጋችሁ እኮ ነው አውቆ አላህ ድብድብ አይፈቅድም። እናቴ እምቢ ብላኛለች like ያናድንና ከዛ በቃ ይሄ ልጅማ ሲሸነፍ ማየት ፈልጋለሁ ብለክ ፋይቱን ትገዛዋለክ። ማርያምን ይመቸው ሴዶ ማስተር ማርኬተር። ነበር ዜና ሴዶ ተፈራረነ። እንደው በምግብ አታለው ደልለውት ይሁን በመንደ እንዴ አርጎ ራስ ጌታችሁ እንዳስፈረመው ነው ያላቀም። ያሁኑ መፈረሙ አሪፍ ነው፣ ግን ምንድነው ያሁን እንደ ሐሳብ ደግሞ አሁን ለምሳሌ ውሉን ያፈረሰው ወገን ምንድነው የሚደረገው? ቅጣቱ ምንድነው? በህግ ደረጃ ይቀጣል ወይስ ምንድነው ነገሩ? አሁን ለምሳሌ ልጅ ቢጠፋ ሲዛን ቀን እግዚአብሔርን አሁን ስልጤ ሀገር ሄዶ በዛው ቅርት ቢል ሰው ነው ወደ ዱልክ ብሎ ቀን 3 ቀን ሲቀር ጠፍቶ በዛው ቢቀርስ ምንድነው ዋስትናችሁ? እንደው ሴዶን አታምኑትም? ጉም በለው ካይጨበጥ አያዝ አይጨበጥ እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። አረ ኪት መጥቶ ጋይስ እንደሚታወቀው ሰይዶ ዛሬ መፈራረሙ የሚታወቅ ነው። በምን ዙሪያ ነው የተፈራረመው እንዲሁም ደግሞ በምን ተስማምተው ነው የሚለውን እንግዲህ ጠይቀው ነው የመጣሁት። ሰይዶ በምን ተስማምታችሁ ነው የተፈራረምከው? እንደተባለው 10 ሚሊዮን ብሩ ተፈቅዶልህ ነው ወይስ ደግሞ እንዴት ነው? እኔ የተፈራረምኩት ለማርሻል አርት ክብር በይበልጥ ደግሞ ለሀገር ገጽታ እኔ ካዘጋጆቹና ከሌሎች አካሎች እንደሰማሁት ከዚህ በፊት የተደረገው ውድድር የተወሰነ ፐርሰንት አከል የዓለም ሰዎችን ትኩረት ስበዋል። ስለዚህ ይሄ ነገር ለቱሪዝም ለሀገር ግንባታ ለሀገር ገጽታ ግንባታ በጣም ወሳኝ ስለሆነ ዓለም ትኩረት አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቷል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ብዙ ለዓለም አይን እንቀርባለን ማለት ነው ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስር ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት እንጂ በብሩ ተስማምታ አይደለም። እኔ ብሩ በቃ ነገርኩሽ እኮ ለዚህ ነው በቃ ለክብር በቃ ሀገሬን ለማስጠራት ሀገሬ ላይ የሆነ አሻራ ለመጣል ነው ማለት ነው። ገብቶሻል? ሰምታችኋል። 10 ሚሊዮን ብሩ ተፈቅዶለት ሳይሆን ማለት ነው ለሀገር ግንባታ ሲል ነው እንግዲህ ሰይዶ የተፈራረመው። እርግጠኛ ነን አይደል? ከዚህ በኋላ መሸሽ የለም። አረ ኪት መጥቶ በቃ ለሀገር ገጽታ ግንባታ ስለሆነ ኖ ሞር እናቴ ትቆጣኛለች። እንደዛ አሪፍ ዜና ሰይዶ ማርሻል ፈርሟል። በጌታ ስም ሰይዶ ማርሻል ፈርሟል። እንኳን ደስ ያላችሁ። ይሄንን እንደው ወላሂ ካልተ እንደው ለዳት ካልተናገርኩኝ እኔ የሸምጣል ይተለኛል። እኔ ምልሽ ሳጅን ማለት የኔ ፍቅር ወይ መች ነው እኔና አንቺ አልጋ በቁጥጥር ስር ውለን የምናወራው? ከጋብቻው በፊት ምንም ነገር ማድረግ አልፈልግም። እሺ መች ነው ካቴና አስሬልሽ ማን ነው ቀለበት አስሬልሽ የምንጋባው? እኔ እንጃ አላውቅም።
ምን ማለት ነው አላውቅም። ላንቺ ብዬ አይደለ እንደዚህ የምመላለሰው እንደ እስረኛ ጠያቂ አላሳዝንሽም? ያው ታውቂልኝ ቤተሰቦቼን ነገር አሁን ራሱ ሞዴስ ልግዛ ብዬ ነው የወጣሁት። እሺ ወይ ለምን እንደዚህ አናደርግም? እንዴት? ይኸውልሽ ቀለል ያለ ወንጀል ሰሪና ከዛኛ ጣቢያ መተሽ እጅሽን ሰጫለሽ። ከዛ የተወሰነ ጊዜ መታሰርሽ ስለማይቀር ያኔ ቀን በቀን እንገናኛለን። እንዴ አማል እንዴ? የምሬን እኮ ነው። ቀን በቀን እንገናኛለን። እኔ የሚቀርበኛል እዚህ ድረስ ከመጣ ሰማኛለሁ። ሁለተኛ ጠገቤ እንዳትደርስ ነው? አዎ ነው። እንደዛ ነው? ነው። አዎ ተኩላ 01 ይሰማል? ይሰማል። በመንገዴ ላይ መታወቂያ ላይ ያዘች እድሜዋ ከ25 እስከ 30 የሚገመት ወጣት ሴት አግኝቻለሁ። አሁኑኑ በቁጥጥር ስር አውሏት። አሁን ቀጥ ወጣታ ወደ ጣቢያ ቀጥ። ላንተ ብዬ እኮ ሱቅ ብዬ እኮ ነው የወጣሁት። እንግዲህ ምንም ማድረግ አይቻልም። ማንም ሰው ከህግ በላይ አይደለም። እባክሽ ፍቅረኛ እኮ ነኝ። ረሳኸኝ ነበርሽ። እባክሽ እኔ አረ ቆንጆ ምግብ ነበር ግን ወደ ቤት ልሂድ መሻለ። ምን በላሽ ጠጣሽ ምናምን አንዴ ምን ማለት ንክስ ነው እንዴ መጣሽ? አረ እኔማ እየተቆጣኛለች ልሄድ ነው። አንቺ የምርሽን ነው እንዴ? እናት በሞኛሽ ጊዜ እናቴ ትቆጣኛለች ምናምን ቀልዱ እንዴ ጀመራችሁ እንዴ? እና አራት ልጋብዝሽ ምን ማለት ነው ትርጉሙ? እኔ እናቴ ትቆጣኛለች። በይ ቀልዱስ ቀልድ ነው። እኔ አሁን ተንቀሳቀስ ስፈልግ አስመልስልሃለሁ የበላሁትን። አስመልሽ ክፈይ አረ ሼም ነው አስመልሹ። ነርስዬ አስገቢያቸው ታካሚዎቹን። ዮሴፍ ታካሚ አታስተጓጉልብኝ። ሁልሽም ነው የምንገርዝሽ። አስገቧቸው። ምን ፈልጋችሁ ተለበልማ በነጋባ እስኪ ስታስጠላ በእግዚአብሔር ስም። ይኸውልሽ እኛ ወንድ ልጅ ነው የምንገርዘው። አስምን ያመመሽ ጉበትሽን ተመረቁማበኛል። ትንሽ ሰፋ ነው። እንጫት ይቆምብሽ። ዝም በይ እንጫት ይቆምብሽ። ምን ነው የሚጠባው እንዴ? እባክህ ከስር ገረዝ አድርገኝ እባክህ። ይጥባብ ትንሽ ቆረጥ ብቻ በኢየሱስ ስም። ነርስዬ ጓንት አምጪልኝ። ታኝ እንደዚህ ዝም በይ እስኪ። ዋው ምንድነው እንደዚህ የተልመጨመጨ ነገር የማየው? ዋው ሰፊ ነው። እስኪ ሜትር አምጪልኝ። በሜትር ነው ይሄ። እስኪ አፍሽን አትክፈቺ። አስቀድሞ መጠንቀቅ ይላሉ የኔ አባቶች። ልጉም የትም ተልከስክሰሽ እስኪ ባኪንደ ልለካው። ነርስዬ አንድ ክንድ ከግማሽ ወስፊ አምጪልኝ። ዝም በይ ሴትዮ። ታሞ ከመማቀቅ አስቀድሞ መጠንቀቅ። እግርሽ እንዲህ ክፍት እያረግሽ አስፍተሽ እንዴት ወደ በርባከነ ይሄ አይድንም። በቃ በሌላ ነገር ይጠቀሙ። ዝም በይ አፍሽን አትክፈቺ። እዛው የሆነ ጨርቅም ደራርበው ጠቅልለው ቢሆን ይጠቀሙ እንጂ መቼም አይድንም። እንደዚህ የሰፋ ቃናክምን አደከመኝ። ልጉም ስታስጠላ